ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ከሳውዲ አረቢያ እንምደውልልህ እሺ፣ በህልሜ ስተኛ እሺ፣ በቃ ያቃዠኛል እናሳ ብር አይበረክትልኝም። አሁን መፍትሄ ስራ የሚባል አለ። ሰው ሁሉ መከራውን የሚያይበት 1500 3000 እየከፈሉ እንደው ምዕመናን የሚከፍሉበት ብዛቱ ጠቋር የሚባል ነው ያዘሽ። ያንቺ ያዘሽ የወሎ አካባቢ ነው፣ ያንቺ ደግሞ ወደ እንትን አሶሳ አካባቢ ያለው ነው ያዘሽ ይላል። አጋንንትም ደግሞ እንደ ሰው ክልል ተበጅቶለታል። እንደው እኮ ግር ብሎ እኮ ቢያደርግ ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ አይለፈልፍም። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ሲጨንቀን ሰላም ለኪ 7 ሰላም ለኪ ያደለው 64 ሐቃተም እንደው በቃ እንደዚያ ይቅርታ አድርጉልኝ። ጸጉራችሁን ካስካት ትሰሩ ማለት አይደለም። ምን አለ ግን እኛ መጀመሪያ ብንሰራው። አሁን አንዳንድ ሰው ምን ችግር አለው አይኔን ጨፍኔ ብጸልይ ይላል። አይን ጨፍኖ ጸልዮ ያለ ስለ ጸሎት መርህ ያስተማረን መጽሐፍ ቅዱስ ላይ ከባለቤቱ ጀምሮ ማንም ስለሌለ እግዚአብሔር ወደ እናንተ እንዲመጣ ከፈለጋችሁ ዝክር ዛከሩ፣ ብዙ ድግስ ደግሳችሁ አብሉ አይደለም ያለ። መጀመሪያ ንጹህ ሁን ነው ያለው ማለት ነው። ሰላም እንደናችሁ ወደዚህ ቻናል ቤተሰቦች፣ በዛሬ ለእናንተ ይጠቅማሉ ያልኳቸውን እጅግ ብታደምጣቸው የምታተርፉባቸው ቪዲዮዎች ናቸው። እናንተ ግን በቅድሚያ ላይክ ለምንድን ነው የማታደርጉት? ላይክ በማድረግ ጀምሩ። ቻናሉን ሰብስክራይብ በማድረግ እነዚህን የመሳሰሉ ስብከቶች ደግሞ እንዲደርሳችሁ በቀጣይ ሰብስክራይብ አድርጋችሁ የደውል ምልክቱን ትጫኑ ዘንድ እየጠየኩኝ በቅድሚያ ወደ መጀመሪያው ቪዲዮ የማልፈው ቀጥታ ወደ አባታችን አባ ገብረ ኪዳን። አሁን መፍትሄ ስራ የሚባል አለ። ሰው ሁሉ መከራውን የሚያይበት 1500 3000 እየከፈሉ እንደው ምዕመናን የሚከፍሉበት ብዛቱ ደግሞ ለዚህ ከፍሉና በቃ የተደገመበት መፍትሄ ስራይስ መድኃኒዓለም በእውነቱ ማለት ነው። ቆርጦ የሚጥል መፍትሄ ስራይ ማለት እኮ ስራይ ማለት ምን ማለት ነው? መድኃኒት ማለት ነው። ጥንቆላ መፍትሄ ማለት ያን ቋጠሮን የሚፈታ ነው። የሚቆርጥ ማን ነው? አይደል ክርስቶስ ነው። ፍትሐት ለወልድ እግዚእ ኢየሱስ ክርስቶስ። አሪያ ግን ጆሮ እኮ የለንም። ፍትሐት ለወልድ እግዚእ ኢየሱስ ክርስቶስ ወልዱ አይድ ቃለ እግዚአብሔር አብ ዘበተከምኔነ ኩሎ ማይሰራ ኃጣውኢነ በሕማማቲከ ማኅየዊት መድኃኒት በሆነች ሕማምህ ከኛ የኃጢአታችን ማሰሪያ ምን ያረክን የሚለው የቆረጥክን የሚለው ክርስቶስ እኮ የታሰረ በሰንሰለት የኛን እስራት ቆርጦ ለመጣል ሰጠት ሰቀ ሐሴተ አቅነት ከኒ ይላል ዳዊት። ሰንሰለቴን ቆራርጠ እኔ ግን የደስታ ትጥቅን አስታጠቀኝ ብሎ ይናገራል። ስለዚህ አጋንንትን የሚቆርጥልን ማን ነው? በሉን እንጂ ክርስቶስ ነው የሚቆርጥልን። ከሳውዲ አረቢያ እንምደውልልህ እሺ፣ በህልሜ ስተኛ እሺ፣ በቃ ያቃዠኛል እናሳ ብር አይበረክትልኝም። አጥብቀሽ አትይም እንጂ እንዲያውም የሚል ጅልነት ነው። አጥብቆ መስራት፣ ተቆጣጥሮ ገንዘብን መያዝ፣ አሁን ስማት መድገም፣ አስራት ማውጣት ነው። በእንትን እንደዚህ ያለ ጅልነት እንዲያው ምን ይባላል? ኋላ ምን ይላታል? ጠቋር የሚባል ነው ያዘሽ። ያንቺ ያዘሽ የወሎ አካባቢ ነው፣ ያንቺ ደግሞ ወደ እንትን አሶሳ አካባቢ ያለው ነው ያዘሽ ይላል። አጋንንትም ደግሞ እንደ ሰው ክልል ተበጅቶለታል። እንደው እኮ ግር ብሎ እኮ ቢያደርግ ይሄ ነው ያዘሽ። በቃ አንተ ደግሞ እንደዚህ ያለ ይዋይታ አይደል? በቃ ሳልጸልይ ቀርቼ ማለቷን ትጠልና እንትን ባቃሽቶኝ ምናምን ድመት ይመስለኛል። በህልሜ ጥቁር ያለ ድመት ይመስለኛል። ኋላ ወጣው ነጭ በግ ይመስለኛል። ኋላ ነጭ በግ እየጎተትኩት ሳለ ድንገት ማሰሪያው ተበጠሰ። እጮኛ ነበረሽ? አዎ እሱን አሳዝነሽ ነው ይላል። እንዴት እንደምን ያለ ጅልነት እኮ ነው በእውነቱ ማለት የተያዘ። አየሽ ዘሽው ነበረ እጮኛሽ አመለጠሽ ማለት ነው በቃ ይላታል ማለት። ይሄንን ደግሞ ገርግር የሚባል ከእናትሽ የወረደ ሰይጣን አለ ይላል። ምን ይሻለኛል እኔ የቅባ ቅዱስ ቀባሻለሁ ይላታል። ሁልጊዜ የሰው ባሪያ እንዲሆኑ ያደርጓቸዋል። ክርስቶስን እንዳያገኙት መጋረጃ የሆኑት እነዚህ ናቸው። ክርስቶስን ልቅ አይሰብካትም ወይ? አጋንንቱን እስር የሚያደርጋቸው ነው። የ38 ዓመት ደዌ አልጋ ሸክሞ እንዲሮጥ የሚያደርገውን ኃያል ወልደ እግዚአብሔር
የ12 ዓመት የሚፈስ ደም በጨርቁ ጫፍ ቀጥ ያደረገው ነፋሳትና ሞገድ የሚታዘዙትን እሱን አይሰብካትም? መልክ ደሙን ያፈሰሰላትን ስጋውን የቆረሰላትን እሱን አያስተምራት? ክርስቶስ አለልሽ ወደሱ ተመለሽ አይባልም? ሰው 360 ቀን ስለ ሰይጣን ያወራል። ሞት ይሻላል በእውነት ማለት ነው። ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ ይለፈልፍ ነው። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ሰይጣን የሰውን የልቡን የማወቅ ስልጣን አልተሰጠውም። በዚህ እርግጠኛው ነው። ሰይጣን በመጽሐፍ እንደተቀመጠው የሰውን ልብ የማወቅ ስልጣን አልተፈቀደለትም። እንግዲህ የሰዎችን እቅድ የሚያበላሸው በምንድን ነው ካላችሁ? በወሬ ነው። አሁን ነገ ለምሳሌ አስቀድሳለሁ ካላችሁ ነው ይልና ካወራችሁ ምን ያደርጋል መስላችሁ? ሌሊት የሚያደርገውን ራሱ ያውቃል። እኔ በተክሊል ለማገባ ካላንድ ሰው ነው እንዴ ብሎ እንዴት ያደርጋል? እኔ በቃ እንግዲህ እስከ ዛሬ 10 ዓመት ጎንደር ከምትባል ሀገር አለቅም፣ እዚሽ ነው የምማር ወይም እዚሽ ነው የምጸድቅ፣ እዚሽ ነው የምቆርብ አለ ነው። ጎረቤት ያስነሳና ደግሞ ያሽረበታል ማለት ነው። ነገረኛ ጎረቤት ያስነሳበታል ማለት ነው። ስለዚህ ሰይጣን የሚፈትነው በወሬ ነው እና የወደፊት እቅዳችሁንም አትለፍልፉ። እግዚአብሔር ያውቃል። ገልብጦ ነው የሚወራ። 2 መነኮሳት ሰይጣንን 58 ዓመት ቀልደውበታል። መጸለይ ሲያስቡ ስንት ቀን እኮ ጸለይን ዛሬ ተኝተን እንደር ይላል። አይ እነዚህ አይረቡም ብሎ ሌላ መነኩሴ ልፈትን ብሎ ሲሄድ እነሱ ሲያኖጉት ያድራሉ። 58 ዓመት በምንኩስና ሲኖሩ እቅዳቸውን ገልብጠው እያወሩ ሰይጣንን አሸነፉት ይላል መጽሐፍ። አሁን እኛ ስራ ከስራችን ወሬያችን ይቀድምና እቅዳችን ብልሽት ያደርግ ሰይጣን ቀድሞ ያደራጃል። እግዚአብሔር ወደ እናንተ እንዲመጣ ከፈለጋችሁ ዝክር ዛክሩ፣ ሳንቲም ለቤተ ክርስቲያን ስጡ፣ በጣም ብዙ ስግደት ስገዱ፣ ብዙ ጾም ጾሙ፣ ብዙ ድግስ ደግሳችሁ አብሉ አይደለም ያለ። መጀመሪያ ዘያሐውር በንጹህ መጀመሪያ ንጹህን ነው ያለው ማለት ነው። ስለት ስላመጣ የወርቅ ቤተ ክርስቲያን ስለሰራ እግዚአብሔር የሚያድርብህ እንዳይመስል። መጀመሪያ የሚያድረው እግዚአብሔር በንጹህ እጅ በንጹህ ሰውነት ነው የሚያድረው። ለአባታችን ለአባ ገብረ ኪዳን ቃሎትን ያሰማልን። እንግዲህ ብዙ እንደተማራችሁበት ተስፋ አድርጋለሁ። በቀጣይ ደግሞ መምህር ዲያቆን ሄኖክ ኃይሌ አንዴ ድነናል፣ ክርስቶስ ጾሞልናል፣ ለምንስ እንጾማለን የሚሉና ጾምን የሚቃወሙ አካላት አሉና እነሱ ምላሽ ሰጥቷል። ወደ እሱ ቪዲዮ የምናልፍ ይሆናል። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች፣ ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተ ክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ለሁሉ አራያ ነው። ለባለ ትዳሮቹ ቤተ ክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተ ክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው?
ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? ስልክ ላይ እኮ ልንሞት እኛን አደደበን እኮ። አንዳንድ የመተግበሪያ አፕሊኬሽኖች ስልካችን ላይ ያሉ የምንጠቀምባቸው ላስት ሲን የሚል ሰዓት አለው አይደል? መቼ እንደከፈተው። መጽሐፍ ቅዱስ ላስት ሲን የሚል ቢኖረው መቼ ነው የተከፈተው? በጣም ብዙ ሰው እኮ መጽሐፍ ቅዱስን የሚጠቀመው ለቅዠት ነው። እንዳያቃዠው ወይ በራስጌው ወይ በግርጌው አድርጎ ተሳልሞ ያስቀምጠዋል። መሳለሙ ጥሩ ነው። እርኩስ መንፈስ ያርቃል። አዎ የእግዚአብሔር ቃል ነው ያርቃል። እሱ አይደለም። የመጽሐፍ ቅዱስ ክብሩ ግን መነበቡ ነው። መመና እንደው ሳትናነበው ልንሞት ነው። ይሄ እኮ መጽሐፍ ለእኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው። ላንቺ ነው የጻፈው እግዚአብሔር። የጸሎት መጽሐፋችሁን አላስቀመጣችሁ? ከዚህ በኋላ አልጸልይበትም ብላችሁ በፊት ጸልየን መጽሐፉ አልበቃ ብሎን ባለ 53ቱ ባለ 88ቱ ከዛ አርጋኖን ከዛ ድርሳነ ሚካኤል ደግመን 7 አቡነ ዘበሰማያት ካላልን ጸሎት ነው ዘጸለይ ማንችል የሚመስለን ሰዎች አሁን በደቂቃ አባታችን ወይ ለማለት አቅማተን ከባቢሎን ወንዞች አጠገብ ተቀምጠን ማለት ነው በኃጢአት ውስጥ ሆነን እንዚራት ይነሰቀልና አለ መሰንቆቻችን ተሰቀልን። ብዙ እኮ ስራ ያቆሙ የጸሎት መጽሐፎች አሉ። ታጥፎ የተቀመጠ ነጠላ የለም ድሮ የምታስቀድስበት የነበረ። አሁን የባቢሎን ወንዝ አጠገብ ሆነ አሁንማ እንዴት ብዬ ነው የምሄደው ቅዳሴ? አሁን በዚህ በረከሰ ሰውነቴ በዚህ ህይወቴ እግዚአብሔር ፊት ልቆም እንደ ድሮ ላገለግል ብለህ የምትሰቅለው መሰንቆ ሌላ ነው። እኛ ራሱ እኮ መሰንቆ ነን። በነገራችን አባ ጊዮርጊስ አንድ በጣም ይደንቅ ጸሎት አለው በእውነት። እኔ አማርኛ ጸሎት ሆኖ ብትሰሙት እንዴት ደስ ይላል። ምን ትረባሁ ለመሰንቆ ጥሩ ለማልቦ ዘይሰነቆ ይላል። መሰንቆ የሚመታው ከሌለ ምን ይጠቅማል? ተሰቅሎ ይላል። ሊጠቅም ይችላል፣ ድምፅ ሊያወጣ ይችላል። ወምን ተይደምጽ ንቃውን ዚራ ዘስቁል የተሰቀለን ዚራ የተሰቀለ መሰንቆ ተሰቅሎ ምን ይሰራል? በነቀል ቃለ ስብሐት ኩኪዮ ለአርጋኖነ ህሊናየ የህሊናዬን የሐሳቤን መሰንቆ በምስጋና መምቻ በመንፈስ መምቻ ነይና ምቹ ይላታል በቤታችን። ከመእኩን እንዚራሁ ለበኩር ልጅ ለክርስቶስ መሰንቆ ነው ሁላችንም ያደርጋል። እና የተሰቀሉ መሰንቆች ማለት ትናንት የሚዘምር ሰው እኮ ዛሬ መዘመር ያስጠላል። ከባቢሎን ወንዝ ስንት ድምፅ የነበራቸው ሰዎች እኮ መዘመር አቅቷቸው ተዋል። ድምፁ አለ፣ ጸጋው አለ፣ ግን አቅሙ የለም። በባቢሎን ወንዞች አጠገብ ስትሆን ያስጠላል። ዘምሩልን አሉን ይላል። የማረኩም በዚያ ዘምሩልን አሉን ማለት ሰይጣን ያላግጥባል። በኃጢአት ከተጫወተብህ ከጣለ በኋላ አዘምርም እንዴ ይላል። ጸልይ አታስቀድስም እንዴ ዛሬ እኮ ንግስ ነው ይላል። ስብርብርን አውጥቶ እኮ ሰዎችም አያስቀምጡን እንዴ አንተ ድሮ መዘምራን አልነበርክ እንዴ? እስቲ ዘምርልን ይለዋል መጠጥ ቤት ውስጥ። ዛሬ በዓል አይደል? እስቲ እንዴት ነው የሚሸበሸበው በል እስቲ ይለዋል። እስቲ ከበሮ ምታ ይለዋል። ባቢሎን አጠገብ ስትሆን የድሮን መዝሙር መዘመር አቅም እንደምታጣ አይገባቸው። የማረኩም በዚያ የዝማሬ ቃል ፈለጉብን። እንዴት በበዓል ምድር የእግዚአብሔርን ዝማሬ ባዶነን ከእግዚአብሔር ተለያይተን ርቀን እንዴት እንዘምራለን? እጅግ ልብን የሚያሳርፍ ስብከት ነው። ወንድማችን መምህር ዲያቆን ሄኖክ ኃይሌ ያስተማረን እጅግ ቃለ ሕይወትን ያሰማልን በድጋሚ ለማለት እወዳለሁ። እናንተም ኮሜንት ላይ ሀሳብ አስተያየቶቻችሁን እየሰጣችሁ እንግዲህ ክርስቶስና ኒቆዲሞስ በሚል ርዕስ ደግሞ ያስተማረው ስብከት አለ። እሱን ደግሞ ገብታችሁ ፕሌሊስት ላይ እንድትመለከቱና እንድትማሩበት ስል ጠይቃለሁ። እንግዲህ አንዳንድ ወንድሞቻችን ጸሎት ሲያደርጉ አይናቸውን ጨፍነው የሚያደርጉ አሉና አይን ጨፍነው ለምን ይጸለያል? መጸለይስ ይቻላል ወይ? በኢትዮጵያ ኦርቶዶክስ ቤተክርስቲያንስ አይንን ጨፍነው መጸለይ ለምን ይከለከላል? በሚለው ዙሪያ መምህር ዘላለም ታዬ ቀጣዩን ትምህርት ያስተምሩናል። አሁን አንዳንድ ሰው ምን ችግር አለው አይንን ጨፍኔ ብጸልይ ይላል። አይን ጨፍኖ ጸልዮ ያለ ስለ ጸሎት መርህ ያስተማረን መጽሐፍ ቅዱስ ላይ ከባለቤቱ ጀምሮ ማንም ስለሌለ። አዎ ክርስቲያን ማለት እሱ ክርስቶስ ያደረገውን የሚያደርግ አይደለም። ክርስቶስ አይኑን ጨፍኖ ካልጸለየ ለምንድን ነው እኛ አይናችንን ጨፍነን የምንጸልይ? ብዙ ምክንያት ይደረድራል ሰው። ሐሳቤ ስለማይሰበሰብልኝ ነው አይደል የተለመደው። ሐሳቡ ያልተሰበሰበ ከሆነ እንዲያውም አይኑን ሲጨፍን እኮ ጥሩ ነው። ጨለማ ስለሆነ መሳል የሚችለውን ይስላል። በረብ አድርጎ ነው ሐሳቡን የሚፈታትንለት። እንዲያው አንድ ሰው ልቡናውን አዘጋጅቶ ለጸሎት ወገቡን ታጥቆ ካልቆመ በቀር
አይኑን ጨፈነ አይኑን ከደነ ምንም ለውጥ ሊያመጣ አይችልም። ልክ አሁን በዝሙት ላስረዳችሁ። ሰው ከዝሙት ጸድቆች መካከል በተለይ ወራዙት የተባሉ ወንዶች ሴቶች ለምንድን ነው በዝሙት አንተ የምትነዳው? አንተ ወንድ አይደለ እንዴ? አይነን ጨፍን ሲባል እንዴ እኔ ምን የማጠፋው? እሷ እኮ ናት ሰውነቷን የሚያሳይ ቅርጽ የሚያለቅ ቀሚስ አርጋ ስለመጣች ነው ይላል። ደግሞ ጥሩ ቀሚስን ምንነቷንም የማያሳይ አርጋ ስትመጣም ደግሞ እየዞረ ይመለከታታል። ስለዚህ የዚህ ሴትዮ የቀሚስ አለባበስ ነው ችግሩ ወይስ የሰውየው መመኘት? ምን ነው እናንተ ደግሞ ጮክ ብላችሁ ተናገራችሁ። መመኘቱ ነው አይደለም ችግሩ ያለው ከሐሳቡ ነው ወይስ ከድርጊቱ ብቻ ነው? ከሐሳቡም ጨምሮ ሐሳቡን ማስተካከል ካልቻለ አይደለም ዝርግፍ የሆነ ቀሚስ አርጋ በጋቢም ተጠቅልላ ብትበጣ ጭንቅላቱ ላይ መሳል ይችላል አይችልም? ይችላል። ህሊናውን ነው ማስተካከል መቻል ያለብን። ግልጽ ነው? ገብቷችኋል? ስለዚህ አይናችንን የምንጨፍነው ሐሳብ ለመሰብሰብ ነው የምንለው ሐሳብ መጽሐፍ ቅዱሳዊም ጭምር አይደለም። ሰው አይኑን ወደ ሰማይ አቅንቶ ነው መጸለይ ያለበት። ለምን? መዝሙረ ዳዊት መዝሙር 123 ቁጥር 1 ላይ በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ ይላል ልበ አምላክ ዳዊት። የመዝሙረ ዳዊት ክርስቶስ የጸለየው ጸሎት አይደል ነው? አይደለም። ስለዚህ እሱ የጸለየው ጸሎት ላይ ያለው መመሪያ ደግሞ አይኖቼን ወዴት አነሳለሁ? ወደ ሰማይ። ስለዚህ ክርስቲያን በእንዲህ አይነት መልኩ ጸሎቱን ይጸልያል ማለት ነው። ይቅርታ አድርጉልኝ፣ ጸጉራችሁን ካስካት ትሰሩ ማለት አይደለም። ምን አለ ግን እኛ መጀመሪያ ብንሰራ። ጥፍራችሁን አትሞርዱ ማለት አይደለም። ምን አለኛ በቃል እግዚአብሔር ብንሞረድ። አትዋቡ እያልኩ አይደለም። ምን አለ የነፍሳችሁን ውበት ብታስቀድሙት። ብዙ ጊዜ መዋቢያ፣ ብዙ ጊዜ ቻት ማረጊያ፣ ብዙ ሌሊቶች እኮ ከጓደኞቻችሁ ጋር መጫወቻ ጊዜ አላችሁ። ጥቂት መንበርከኪያ ጊዜ አላችሁ። ቢዚ ያልሆናችሁ፣ ቢዚ ልጆች በማሳደግ፣ ቢዚ ትዳር በመፈለግ፣ ቢዚ ጮኛ በማሳደድ፣ ቢዚ ደከመን። እንዴት እንገናኝ ምእመና? እሱ አሰበልን ሌላ፣ እኛ የምናስበው የምንከራተተው ሌላ። እሱ እንድንሆን የሚፈልገው ሌላ፣ እኛ ካልሆን እያልን የምንታገለው ሌላ። እሱ ሊወስደን የሚፈልገው ሌላ፣ እኛ እየጎተትን እንዲሰጠን የምንፈልገው ሌላ። ተገላበጠ እኮ። ሴት ልጅ በአምልኮት ጊዜ በእግዚአብሔር ፊት ስትቀርብ መላ አካላቷ እንዲሸፈን መሰረታዊ መገለጥ ካለባቸው አካላቶቿ ውጪ ሌሎቹ መሸፈን አለባቸው። ይሄን የምናደርገው ለምንድን ነው? ለምሳሌ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 5 ጀምሮ እንዲህ ይላል፣ ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች ይላል። የሴት ልጅ ክብሯ መሸፈኗ ይላል ቅዱስ ጳውሎስ። እንደውም ቁጥር 7 ላይ ምን ይላል? ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም፣ ሴት ግን የወንድ ክብር ናት ይላልና ይሄንኑ ሊቃውንተ ቤተ ክርስቲያን ሲተረጉሙት በትርጓሜ ምን ይላሉ? ለምንድን ነው ሴቷ የምትሸፈነው ሲል ራስ አለኝ ስትል፣ ክብሯ ነው ስላለ ራስ አለኝ ስትል ትሸፈናለች። እና ሴት ልጅ መሸፈን አለባት የሚል አንቀጽ ተቀምጧል። ነገር ግን ነው ይሄን አካል ትሸፍን ይሄን አካል አትሸፍን ብሎ አካላት ተለይተው አልተቀመጡት። ይሄን ማወቅ ያስፈልጋል። ነገር ግን መጽሐፍት ያስቀመጡበት እንግዲህ ደስ ስንመለከት የፊት ገጽ በተለይ መለየት የሚያስችለው የፊት ገጽ እና እጆች ብቻ እንዲታዩ እንጂ ከዛ ባለፈ ወደ ሌላ ስጋዊ አስተሳሰብ ሊመሩ የሚችሉ አካላት እንዲታዩ አይታሰስም። በዚሁ አጋጣሚ አካላት አለመታየትም ብቻ አይደለም፣ አካላት ተሸፍኖ ራሱ የሚሸፈኑበት ራሱ መንገድ በቅጥ ሊሆን ይገባዋል። አሁን በዘመናዊነት በተለይ እየመጣ ያለው ቤተክርስቲያን ሱሪ አትልበሱ ሲባል ቀሚሱን ማጠንከሩ ጥሩ ነው፣ ግን አንዳንዴ ቤተክርስቲያን ውስጥ አካላትን ደግሞ የሚያሳዩ የቀሚስ የተለያየ አለባበሶችን ደግሞ እናያለን። የታዘዘው በተለይ ሁለት መሰረታዊ ነገር ነው። አንደኛ አፍረት መታየት የለበትም፣ በተለይ ወደ ስጋዊ ነገር የሚገፋው። ሁለተኛው ደግሞ የሰውነትን ቅርጽ አጉልቶ የሚያሳዩ ነገሮች መታየት የለባቸው። ለመምህሮቻችን ቃለ ሕይወትን ያሰማልን። መምህር ዘላለም ታየና መምህር ኢዮብ የመኑና ሌሎችንም። የዛሬ ቪዲዮ መጨረሻ የሚሆነውም ደግሞ አባ ገብረ ኪዳን ናቸው። አባ ገብረ ኪዳን በመጀመሪያ እንዳስተማሩን መጨረሻ ላይም ደግሞ ስለ ሰላም ለኪ ጸሎት ኃይል ያስተማሩት ስብሐትና እሱን በመጨረሻ ልጋብዛችሁ። ሲጨንቀን ሰላም ለኪ 7 ሰላም ለኪ ያደለው 64 ሐቃተም እንደው በቃ እንደዚያ 7 3 እኮ መድገም እኮ ጥሩ ነው። እስቲ አሁን ሰው እንጥፍጥፍ አድርጎ ቢሰድባችሁ እየሮጣችሁ ሰላም ለኪ ነው የምትሉት? እየሮጣችሁ ስድብ ነው የምትገቡት? እንደው እኮ ይገርማችኋል እኮ ምንም እንደው መፍትሄ ያለው ወዲህ እኛ ያለን በወዚያ ማዱ አንገናኝም እኮ። ማይዱ ወደዚህ እዚህ ላይ ከሆነ ሰው ፊቱን ወደዚያ ዙሮ ነው ወደዚህ ዙሮ ነው የሚበላው፣ ወደ ማይዱ ነው። ሰላም ያለ ከመቤታችን ነው። እውነቴን ነው የምነግራችሁ።
ሰላም ለኪ ብንደግም ሄደን የጨነቀንን ሁሉ በደቂቃ እርግፍ ታደርገዋለች። ግን አይመጣልንም ራሱ ሐሳቡ ማለት ነው። ዛሬ የምነግራችሁ እንዲመጣልን ትዝ እንዲለን ነው። ሰው ሲሰድበን ከሰው ጋር ስንቀያየም ቀጥ ብለን ቤተክርስቲያን። እኛ ግን እዚህ ዋዲያ ምንድነው ስናንወገው አገኘነው ሰውየው አጣነው ደግሞ ተናቆ እንደዚህ ያለ ብሎ መድወለት። በጣም እኮ ነው የምናሳዝነው። በእውነት በጣም ምስኪኖች እኮ ነው። ምን ትያደገድገከን ዘወልደ ንጉሥ አንተ የንጉሥ ልጅ ሆነን የምንከሳኮኛ ነን። የባለጸጋ ልጅ ነን ግን ድሃ ነን። ሰላም የምናገኝበትን ጥጠን ወሬ መንደር ልምድ እንዲሁ ምን አይነት ማፈሪያነት ነው። የሰላም ከተማ መስቀል ነው። አሁን ሲነደን ሰው ብሽቅ ሲያደርገን እንዲያደርገን እንደው 5 ደቂቃ ብንቆም ሰላም እናገኛለን። ብንቆይ ራሱ ምንም አይዞርልን። እጃችን እያወናጨፍን እንደብድ ወይ ወገባችን ዘን ወዲያ ወዲህ ማለት ነው። ለዛሬ የተዘጋጁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እጅግ እንደተማራችሁበት ተስፋ አደርጋለሁ። እናንተም ኮሜንት ስር አስቀምጡልኝ። በቀጣይ ደግሞ በሌሎች ከዚህ በተሻሉ ጥራት ባላቸው ቪዲዮዎች እንመጣ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ ታበረታቱልን ዘንድ እንጠይቃለን። ቻናላችንን አሁን ወደ 50 ተጠግተናል። 60 እና 70 ይገባ ዘንድ ቻናላችንን ሰብስክራይብ እያደረጋችሁ ያላደረጋችሁ እንዲሁም በውጭ ሀገራት ያላችሁ ቴንክስ የምትለውን እየተጫናችሁ ከላይክ አጠገብ ያላችሁን ድጋፋችሁን ታደርጉ ዘንድ ኢትዮጵያ ውስጥ ያላችሁ ቪፒኤን በማብራት ብትከታተሉ ስል ጠይቃለሁ። በቀጣይ እንደ እግዚአብሔር ፍቃድ በሌሎች ርዕሶች የምንገናኝ ይሆናል። እስከዛው መልካም ጊዜ